አዶናይ አቤልን አሳሰረው የሚል ወሬ እያሰራጩ ይሄኛው የሽልማት ዘርፍ ሶሻል ሚዲያን ለበጎ ዓላማ በመዋል በሶሻል ሚዲያ ሁማኒቴሪያን አዋርድ ዘርፍ በጣም ከባድ ውድድር ነበር። ዴላን ፔጅ እየተደረገ ያለውን ነገር ማለት ነው። አንዳንድ ሰዎች ሶሻል ሚዲያ ላይ እየተቃወማችሁ እናያለን። ቁጭ አርጎ እንኳን ሻይ ሲጋብዝ አላየንም። ዴላን እዚህ መጥቶ ግን በፈረስ በእግረኛ በእንትን ታሽከረክሩታላችሁ። እንደዚህ ምን አዶናይን የመሳሰሉ ወጣቶች የኢትዮጵያን በጎ ገጽታ ለመገንባት እያከናወኑት ያለው ተግባር የሚበረታታ ነው ሲሉ ከንቲባ አዳነች አቤቤ ተናግረዋል። ግን ይሄን 1 ሚሊዮን ብር አንደኛ ለውጥ 500 ሺህ ሊያካፍሉ ነው። ሰላም ጤና ይስጥልኝ ጋይስ፣ እንደምን አረፈዳችሁ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። አብራችሁን እስከ መጨረሻ እንድትዘልቁ በትህትና ጠይቃችኋለሁኝ። እንግዲህ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። እንግዲህ ላይክ ስታደርጉ ሁሉም ላይ ስለሚደረስ ለኔ ጥሩ ይሆንልኛል ቪዲዮ ማለት ነው። እንግዲህ ወደ ቀዳሚ ቪዲዮ አሻግራችኋለሁ። የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ እንግዲህ ስለ አዶናይ የተናገሩት የምስጋና ቪዲዮ አለ፣ እሱን ጋብዛችኋለሁ። እንግዲህ እሳቸው በፌስቡክ አካውንታቸው ነበረ ይህን ነገር ያጋሩት ማለት ነው። እንግዲህ ያሉትን ነገሮችን እኔና ተመልሰን እንመጣለን። መልካም ቆይታ ይሁንላችሁ። ለአዶናይና ለመሳሰሉ ቲክታከሮች ከንቲባዋ አድናቆታቸውን ገልጸዋል። አዶናይና የመሳሰሉ ወጣቶች የኢትዮጵያን በጎ ገጽታ ለመገንባት እያከናወኑት ያለው ተግባር የሚበረታታ ነው ሲሉ ከንቲባ አዳነች አቤቤ ተናግረዋል። እንደ ዴላን ፔጅ ያሉ ታዋቂ አጫጭር ማህበራዊ ሚዲያ ዜና አቅራቢዎችን ወደ ሀገራችን በማምጣት የኢትዮጵያን በጎ ገጽታ ለመገንባት እያከናወኑት ያለው ተግባር የሚበረታታና ይበል የሚያሰኝ በመሆኑ ወጣቶቹ በርቱ ልንላቸው ይገባል ሲሉ ከንቲባዋ ተናግረዋል። ትውልዱ ገብቶታል ያሉት ከንቲባዋ የዛሬው የወጣቶች ድጋፍና ተነሳሽነት እጅግ አስደናቂ ነበር ሲሉም ተደምጧል። እናንተስ ስለ ከንቲባዋ ንግግር ምን ትላላችሁ? ሀሳባችሁን አጋሩኝ። ምንም ቢሆን ጥሩ አስተያየት ነው ጋይስ። ታሪኩ ወደ 12ኛው ክፍለ ዘመን ይመለሳል። ዓላማው አዲሷን ኢየሩሳሌም መፍጠር ነበር። በዛሬ ዕለት ሁለቱ ዓለም አቀፍ ዝነኞች አዶናይና ዴላን ፔጅ ከድንጋይ ተቆርቁሮ ወደ ተሰራው ወደ ቅዱስ ላሊበላ ቤተክርስቲያን በዛሬ ዕለት ከትመዋል። አቦ የትም ተወለድ ላሊበላ ላይ ደግ ከድንጋይ ፍልፍልሽ የታሪክ መዝገብ ነሽ። ላሊበላ ለሀገር ኩራቱ አንቺው ነሽ። ሮሃ አባቶቼ የቅዱሳን መንደር ግርማሽ የሚማርክ ዓለም የሚመሰክር ልጆችሽም ናቸው እንግዳ አክባሪ የቅዱሳን ምድር ላሊበላ ነው። አርሰናል ዋንጫ ይበላል ብሎ የተነበየው የናይጄሪያው ፓስተር በዚህ ሰዓት ማለት ነው ይቅርታ መጠየቁ ነው እየተነገረ የሚገኘው። ከወራት በፊት አርሰናል የዚህ ውድድር ዓመት መጨረሻ ላይ የፕሪሚየር ሊግ ዋንጫን አያነሳም በማለት ነበረ በስብከት መሃል የአርሰናል ዋንጫ ለመብላት እንደ ትንቢት የተናገረው። ነገር ግን በመጨረሻ አርሰናል ማለት ነው የዋንጫ ባለቤትነቱን ካረጋገጠ በኋላ ይቅርታ አድርጉልኝ፣ እጅግ በጣም ተሳስቻለሁ፣ የአርሰናል ደጋፊዎች እንኳን ደስ አላችሁ በማለት ስህተቱን በማመን የአርሰናል ደጋፊዎችን ይቅርታ ጠይቋል። ዶላ ፖላውን የተባለው ይህ የናይጄሪያ ፓስተርም እንግዲህ ሚያዝያ ወር ላይ አርሰናል ዋንጫ እንደማይበላ ከተናገረ በኋላ በናይጄሪያ ውስጥ የሚገኙ የአርሰናል ደጋፊዎች ከፍተኛ የሆነ ተቃውሞ እንዲሁም ደግሞ ትችትን ያስተናገደ ሲሆን አሁንም ማለት ነው ይቅርታ በሚጠይቅበት ወቅት እንደገና የተቺዎች ቁጥር እንደጨመረ እንዲሁም ደግሞ ማለት ነው በፓስተር ስራው ላይም ጭምር ተጽዕኖ እንዳደረሰበት ጭምር ነው እየተነገረ የሚገኝ። ነገር ግን ፓስተሩ በመጨረሻ እንደተሳሳተ አምኖ ይቅርታ የአርሰናል ደጋፊዎችን ጠይቋል። እንዲሁም ደግሞ የእንኳን ደስ አላችሁ መልእክቱን ጭምር እያስተላለፈ ይገኛል። በዚህ ጉዳይ ላይ ሀሳብ አላችሁ? እስኪ ሀሳባችሁን ኮሜንት ላይ አጋሩኝ። በሌሎች አዳዲስ መረጃዎች ግን አሁንም በድጋሚ መልሳሌ ፕላስ ምልክቱን ታዲያ መጨረሻውን አትርሱ። መልካም ቀን ይሆንላችሁ። እንግዲህ ጋይስ አንዳንዴ ትንቢት በአጋጣሚ የሚሳካበት ሁኔታ አለ። እንግዲህ ይሄንን እድል አምልጦታል ማለት ነው ይሄ ወንድማችን ማለት ነው። እንግዲህ ምንድነው እዚህ ጉዳይ ላይ አዶናይ ላይ እየተሰራ ያለው ነገር እጅግ በጣም የሚገርም ነገር ነው። ወንድማችን አቤል እንግዲህ ከትላንት በፊት ታስሯል። ይህንን ምክንያት ደግሞ በዚህ ምክንያት ደግሞ እንግዲህ ስለ አዶናይ ብዙ ነገር እያሉ ነው ያሉት ማለት ነው። ይህንን ወንድማችን የታሰረው በአዶናይ ምክንያት ነው ወይ ደግሞ አዶናይ ከሶት ነው የሚል
ምክንያት እያቀረቡ ነው ያሉ። ነገር ግን ይህንን ልክ እንዳልሆነ የሚያሳዩ ቪዲዮዎችን እየተለቀቁ ይገኛሉ ማለት ነው። ከነዚህ መሀል ደግሞ አንዳንድ ቪዲዮዎች ላሳያችሁና ተመልሼ እመጣለሁ ጋይስ። እኔ እንደ ጴንጤ ጠንቋዮች ክፉ አይቼ አላቅም። በጣም ክፉዎች ናቸው። ምን ብለው አስወሩ መሰላችሁ? አዶናይ አቤልን አሳሰረው የሚል ወሬ እያሰራጩ ራሳቸው አስረው ምናምን። ከዛ በኋላ በማን አሳበቡ? በአዶናይ አሳበቡ። አዶናይ ላይ አስተያየት ስለሰጠ አዶናይ ነው ያሳሰረው፣ መንግስትን ያሳሰረው ምናምን ብለው የማይረባ ወሬ ያሰርጫቸው። እኔ ምን አይነት ክፉዎች ናቸው ግን? እኔ እንዴት ነው ሰው ስራ የሚሰራው በነፃነት? አሁን አዶናይ ግራንድ የሆነ ስራ ነው የሰራው በኢትዮጵያ ቱሪዝም ታሪክ። ማለት ማንም ያላስተዋወቀውን ያህል ነው ያስተዋወቀው። ከዛ በኋላ አዶናይ ስራ እንዳይሰራ ከህዝብ ጋር እንዲጣላ ምን አደረጉ? አዶናይ ላይ አስተያየት ስለሰጠ አቤል ታሰረ ብለው አቤልና ራሳቸው እኮ አሳስረው ነው። ሲምፕሊ የመንደር ክስ ነው ባይዘው የከሰሱት ለፖሊሶች ጉቦ ሰጥተው ምናምን ነው የሚመስለኝ እኔ። ከዛ በኋላ አዶናይ ያሳሰረው ብለው አስወሩ። አዶናይ ለዚህ ጊዜ የለውም። አዶናይ እኔ የምሰራውን ስራ እኔ የማምንበትን ስራ ባይሰራም በራሱ ዶሜን በጣም ኢፌክቲቭ የሆነ በጣም ቅን የሆነ ተንኮል የማያቅ ልጅ ነው እና አዶናይ ያሳሰረው ብሎ ማስወራት ነውር ነው። መንግስት አሳሰረው ብሎ ማስወራት ነውር ነው። እባካችሁ ካውንስል አካባቢ ያላችሁ ሰዎች እንደዚህ አይነት ነገሮችን እናንተ ዳኙ። ወደ ፍርድ ቤት ማይሄድ አቤል ጠንቋዮቹ ሌቦች ናቸው፣ ገንዘብ ሞኒተር አይደረግም ብሎ ስለሰራ አሳሰሩት። ሲያሳሰሩት ግን ከመንግስት ጋር ለማገናኘት ሞክረው ነው ያሳሰሩት። መንግስት ለእንደዚህ አይነት ነገር ደንታ የለው። መንግስት ሁሉም ሰው የሀገሩ ባለቤት እንደሆነ ያውቃል። የመናገር ነፃነት አለ። ባይዘው የመናገር ነፃነት ባይኖር እኛ በታሰርን ነበር። ለሀገራችን አስበን በቅንነት እንደምንናገር ስለሚያውቅ ነው መንግስት ምንም የማይጠይቀን። ምክንያቱም ሌባ መተቸት በእንትን የሆነ የበርሲሳ ልጅ ማን ነው እሱ በታሰረ ነበር። ፍለፊት እኮ ነው የሸገር አስተዳደር የሌብነት ቁንጮ ሆኗል ምናምን ብሎ የተናገረው አወንታ በርሲሳ። መንግስት አወንታ በርሲሳን ባሰረው ነበር ሌብነትን በተቃወመ መታሰር ቢኖር ኖሮ። ውሸት ነው። መንግስት አያስርም። መንግስት ሐቀኞች በሆናችሁ አያስራችሁም። የፖለቲካ ግንኙነት ከሌላችሁ ወይ ፋኖ ወይ ምናምን ውስጥ ከሌላችሁ ወይ ቄሮ ውስጥ ምናምን ከሌላችሁ እግዚአብሔር ምስክሬ ነኝ አያስራችሁም። አዶናይ ደግሞ ስራ ላይ ነው። አዶናይ አቤልን የማሳሰር ፍላጎትም የለውም፣ ጊዜም የለውም። የነዚህ የክፉ ጠንቋዮች ወሬ ነው። እና አቤል ለምን እንደታሰረ ማወቅ እንፈልጋለን። መንግስት ይሄንን ክሊር ያድርግልን። ሪሊ አስተያየት መስጠት ያሳስራል ወይ? ይሄንንም ክሊር ያድርግልን መንግስት። ኦፒኒየኑን ሰው የመሰለውን ነገር መናገር ያሳስራል ወይ? ይሄን ክሊር ያድርግልን። አቤል ለምን ታሰረ? እንግዲህ ይሄንን ከአዶናይ ጋር ያያያዙበት ምክንያት ቪዲዮ አለ። እሱን ሊጋብዛችሁ። ሀገሬ ኢትዮጵያ ድንገተኛ እንግዳ የመጣባትን ብዙ ልጆች ያሏትን እናት ትመስለኛለች። እናቲቱ እንግዶቿ ሲመጡ አልጋ ስር፣ ሶፋ ስር፣ ጓዳ ውስጥ ያለውን ቆሻሻ ሳታጸዳ እንግዶቹ ብቻ የሚያዩትን የፊት ለፊቱን ነገር ብቻ አጽድታና አስውባ እንግዶቿን በደስታና በክብር የምትቀበል በጓዳ ያሉትን የተራቡትን ልጆቿን በቅባት አስውባ ጠግበዋል እያለች ለመጡት እንግዶች የምታስተዋወቅ እንግዶቿ ከልጆቿ የሚበልጡባት እንግዳ ተቀባይ እናት ትመስለኛለች። ደስ ይላል። እነዚህ ሁሉ ሰዎች ለሀገር ገጽታ፣ ለሀገር ግንባታ የበኩላቸውን አስተዋጽኦ እያደረጉ እንደሆነ ባልክድም፣ ነገር ግን በጓዳ ያለውን ሪያሊቲ ለሌላው ባታሳዩትም ውስጥ ላለነው ለኛ ግን ለመቀየር ብትታገሉ
ምናልባት ከግብዝነት ትወጣላችሁ ብዬ አምናለሁ። በተለይ ኢትዮጵያውያን ኮንቴንት ክሬተሮች፣ ኢንፍሉዌንሰሮች ብዙ ጊዜ የምትሰሩት ከህዝብ ጎን ሆናችሁ ሳይሆን ከሚጠቅማችሁ ጎን ብቻ ሆናችሁ እንደሆነ እየተመለከትኩ ነው። እጥ ያጣ የኑሮ ውድነት፣ ሃይባይ የሌለው የነጋዴዎች ስግብግብነት፣ ውጣ ውረድ የሚበዛበት ቢሮክራሲ ባለበት ሀገር ውስጥ እናንተ የፍለፊቱን መልካም ነገር ብቻ በማሳየት በጓዳ ያሉትን የብዙ እናቶች፣ ህፃናት፣ ወጣቶች ረሃብና ስቃይ ባላየ ያለፋችሁት ይመስለኛል። ኢንፍሉዌንሰር የሆናችሁት ከዚሁ ማህበረሰብ በተገኘ ተቀባይነትና ይሁንታ ነው። ሰው መስራት ያለባችሁ ነገር ካለ ስፔሻሊ የኑሮ ውድነት ላይ ህዝቡን እንደ ቀንበር የተጫነው አስቸጋሪ ኢኮኖሚያዊ ቀንበር ላይ አብራችሁ ከህዝብ ጋር በመተባበር ሀገርን በማፈርስና በሚያንጽ መንገድ ውስጣዊ በሆነ መንገድ መስራት አስፈላጊ ይመስለኛል። አሁን የምታደርጉት ለሀገሪቷ በጎ እይታ እንዲኖር መፍጨርጨራችሁ፣ መድከማችሁ ራሱን ችሎ በጣም እጅግ የሚመሰገን ቢሆንም ነገር ግን ውስጣዊውን ቁስል ያላከመ ውጫዊ ተቀባይነት ለማግኘት መሯራት እሱ ከግብዝነት ያለፈ ዓላማም ግብም ያለው አይመስለኝም። አዎ ኢትዮጵያ ብዙ ሀገሮች ሊጎበኙት የሚገባ ታሪካዊ ቅርስ፣ ባህልና ልዩ ልዩ ቋንቋን የሚናገሩ እጅግ የተዋቡ ብዙ ባህሎች፣ ብዙ ውበቶች ያለባት እግዚአብሔር የባረካት ሀገር ናት። ነገር ግን በራሳችን ስንፍናና ራስ ወዳድነት ይህንን ባህል የተሸከመውን ማህበረሰብ ኢኮኖሚ እንዲያጎብጠው አድርገን ቀና ማለት እስካይችል ድረስ ኑሮ እያንተፋተፈው ያለበት ሁኔታ ላይ ነው ያለ ነው። ስለዚህ መጥተው እኛን መጎብኘታቸው የእኛን ጥሩ ነገር ማየታቸው እንዳለ ሆኖ በውስጥ ግን የምናውቀው ሰውን ሁሉ ያደከመ ኢኮኖሚያዊ ቀንበር በተቻለ መጠን ስግብግብ ነጋዴዎችና ህዝብ ላይ እንደ ቀንበር የተጫነውን አላስፈላጊ የሆነ አሰራር በማስወገድ ኢትዮጵያን የምር ከውስጥ ወደ ውጭ እንድትለወጥ ማድረግ ያለብን ይመስለኛል። ለዚህ ደግሞ ኢትዮጵያዊው ተባብሮ ኢንፍሉዌንሰር ያደረጋችሁ ኮንተንት ክሬተሮች አደራም ውለታም ያለባችሁ እንደሆነ መዘንጋት የለባችሁም የዚህ ህዝብ። ስለዚህ ገጽታ ለመገንባት የኢትዮጵያን መልካም ጎን ለማሳየት የምትችሉትን ያክል መስራታችሁ የሚያስመሰግናችሁ ቢሆንም ነገር ግን በውስጥ በኩል ያለውን ቁስል ያላከመ ውጫዊ ተቀባይነት ለማግኘት መንተፋተፍ አሁንም ግብዝነት እንደሆነ ልነግራችሁ ፈልጋለሁ። አዎ ውስጧ የተዋበ እናት አባቶቿን ያከበረች ወጣቶቿ ቀና ያሉባት ጥቂት ሀብት ያላቸው ሰዎች ብዙሃንን የማይጫኑበትን መልካም የሆነ ሀገር ለመፍጠር ከውስጥ ወደ ውጭ የሆነ ለውጥን ማምጣት ያለብን እንደሆነ መዘንጋት የለበትም። ከውጭ የሚመጣልን ጭብጨባ ውስጣችን የምር እስኪታወቅ ነው። ውስጣችንን አክመን ወንበር ላይ የተቀመጡ ስግብግብ ሹመኞችንና በቃኝ የማያውቁ ስግብግብ ነጋዴዎችን አደብ አስገዝተን ለሁላችንም እኩል ሀብቷንም በረከቷንም የምትሰጠንን ኢትዮጵያን እስክንገነባ ድረስ ሽንገላ ላይ ሳይሆን እውነታ ላይ ቆመን አብረን ተያይዘን መስራት ያለብን ይመስለኛል። ስለዚህ ኢንፍሉዌንሰሮች አሁንም ይህ ህዝብ ከእናንተ የሚጠብቀው እንግዳ መጥቶባት ፊት ለፊቱን አጽድታ ከአልጋ ስርና ከሶፋ ስር ያለውን ቆሻሻ እንደደበቀች ሰነፍ እንግዳ ተቀባይ የሆነችን ምድር መፍጠር ሳይሆን የምር ውስጧም ውጫዋም ያማረ ሁሉም ሊወዷት የሚችል የተባበረች ኢትዮጵያን አንድ ላይ ሆነን መገንባት ነው ያለብን። ለዚህ ደግሞ የህዝብ አደራ ጊዜ የሰጣችሁ ኢንፍሉዌንሰሮች ላይ ወድቋል። ይህንን ማድረጋችሁ በጎ ነው። ነገር ግን ከውስጥ እንድትጀምሩ ነው ይህንን ቪዲዮ የሰራሁት። እንግዲህ ወንድማችን አቤል የተናገረው ቪዲዮ ይህንን ይመስላል። እንግዲህ አዶናይን የከሰሱት ሰዎች ምናልባት እኔ ካገኘሁት መረጃ ከሆነ አንዱ ነቢይ እዩ ጩፋ መሆኑን ሰምቻለሁኝ ማለት ነው። እንግዲህ አዶናይ በአሁኑ ሰዓት ያለው ጊዜ አይመስለኝም። ምክንያቱም ብዙ ነገሮችን እያደረገ ነው ያለው። ይህን ያህል ተጨንቆ ይህንን ነገር ቪዲዮ አይቶ ክስ የሚመሰርትበት ምንም ምክንያት የለውም ብዬ ነው ማምነው። ምንድነው አምጥታችሁ የምታስተዋውቁ የምትፈልጉት? ኢትዮጵያን የምታስተዋውቁ ከሆነ አዲስ አበባ ላይ ብቻ አይደለም፣ ዓለም ላይ የሌለ ከአንድ ድንጋይ የተፈለፈለ አክሱም አለላችሁ። አክሱም ውሰዱት። የመጀመሪያው በዓለም ላይ የመጀመሪያው መስጊድ አልነጃሽ አለ፣ እዛ ውሰዱት። ከአንድ ድንጋይ የተፈለፈለ የላሊበላ ቤተክርስቲያን አለ፣ እዛ ውሰዱት። የፋሲለስ ደስ ግንቦች አሉ ጎንደር ላይ፣ እዛ ውሰዱት። አባ ጅፋር ውሰዱት።
አባገዳ ዓለም ላይ ጉዲፈቻ ሳይጀምር አባገዳዎች የጀመሩትን ጉዲፈቻ ለማሳየት ኦሮሚያ ክልል ወሰዷቸው። እነዚህ ቲክታከሮች እዛ ወሰዷቸው። እዛ ነው ታሪክ ያለው። የአባይን ግድብ አሳዩአቸው። ይቅርታ ያልጠራኋቸው በጣም ብዙ ኢትዮጵያ ውስጥ ብዙ ቅርሶች ዓለም ላይ የሌሉ ኢትዮጵያ ውስጥ ብቻ ያሉ አሉ። ለአንዳንድ ቀንም ቢሆን እዛ እየወሰዳቸው አስገኟቸው። ሀረር ላይ ሄጄ ጅብ መግባለሁ አለ። ኦኬ እሱም አንድ ቅርሳችን ነው እንበለው። ምክንያቱም ዓለም ላይ የለም ጅብ አላምዶ ስጋ የሚያበላ ከነሱ ውጪ የለም። እሱ ጥሩ ነገር ነው። ኤርታሌ ላይ ወሰዷቸው። በጣም ብዙም ይጎበኛል። ኦኬ አዲስ አበባ ላይ ብቻ አምጥታችሁ ቁርጥና ስጋ በፈረስ በመኪና ስለተንጫጫችሁ አይደለም። ሁሌ ነጭ አምላክ ያቱን ምንድነው ልታስተዋውቁ የሞከራችሁት እንዴ? ኦኬ ቲክታከር ነው እናውቃለን። ቲክታክ ላይ 19 ሚሊዮን ተከታዮች አሉ። ሶዋት ኢትዮጵያ እኮ ኦልሬዲ የምትታወቅ ሀገር ነች። አዲስ አበባ አምጥታችሁ ሆይ ሆይ ስላላችሁለት ምንድነው ልታስተዋውቁ ያሰባችሁት ነገር? እዛ ጋር እኮ በድሮን እየተቀጠቀጠ ያለ እስካሁን ድረስ እየሞተ ያለ ህዝብ አለ። በረሃብ እያለቀ ያለ ህዝብ አለ። በስደት በባህር እየሄደ የአሞራ ሲሳይ፣ የባህር ሲሳይ፣ የአሳ ሲሳይ፣ የበረሃ ሲሳይ የሆነ ያለ ስንት ወጣት አለን እኮ። ኢቭን አዲስ አበባ ምድር ላይ እኮ ጎዳና ላስኪት አንጥፎ የሚተኛ የሚለምን ድሃ አለ። አንድ እንቁላል ገዝቶ መብላት የማይችል ድሃ አለ። ምንድነው ልታስተዋውቁ ያሰባችሁት? አረ በቃ ነው። አሁንስ በጣም ሲበዛም ይመራል፣ ይሰለቻል። ማርም ሲበዛ ይሰለቻል። እንግዲህ ጋይስ ኢትዮጵያ ውስጥ ለመጎብኘት እንግዲህ ብዙ ቦታዎች አሉ። እንኳን ሄደን ተናግረን ማንጨርሳቸው ቦታዎች ማለት ነው። እና እንግዲህ ይህንን አመለካከታችን ማስተካከል ያለብን ይመስለኛል። ግብዝነት ነው ይህንን ነገር ማለት ነው። እንግዲህ ሁሉም ጋር መድረስ አይቻልም። አንዳንድ ቦታዎችን ትወስደዋለህ። 2 ቦታም ቢያይ 3 ቦታ ቢያይ በቂ ነው ብዬ ነው የማስበው እኔ። ሁሉም ላይ ማለት ከተገኘ ተናግረንም ስለማንጨርሰው ማለት ነው እንኳን ሄደን ማለት ነው። እና ይሄ ነገር ግብዝነት ይመስለኛል። ሰውን አለማክበር፣ በሰው ስራ መቅናት ይመስለኛል እኔና እህታችን ሎዛ እንግዲህ ትልቅ ስህተት ነው የሰራሽው ዛሬ። ግብዝነት ነው ያንቺ ነው እንግዲህ ይሄንን ግብዝነት ያየሁት እንጂ እየተሰራ ያለው ስራ ትክክለኛ ስራ ነው ብዬ ነው የማስበው። ጋይስ ምን ትላላችሁ እዚህ ላይ? ለዴላን ፔጅ እየተደረገ ያለውን ነገር ማለት ነው አንዳንድ ሰዎች ሶሻል ሚዲያ ላይ እየተቃወማችሁ እናያለን። ምንድነው ለአንድ ተራ ቲክቶከር ይሄ ሁላ ተካራ የንጉስ አቀባበል ምናምን? ብቻ በጣም ነው የሚያሳዝነው። ምናችሁን እንደሚያማችሁ አናቅም። አንድ ማስታወቂያ አንድ ድርጅት የሚያሰራው በሚሊዮኖች ከፍሎ ነው ምርትና አገልግሎቱን በታዋቂ ሰው የሚያስተዋውቀው። ኢትዮጵያን ደግሞ ለማስተዋወቅ ያለንን ስም፣ የድህነት ስም፣ የጥላቻ የጦርነት ስም ለመቀየር ዓለም ላይ እንደዚህ አይነት ተሰሚነት ያላቸውና ተቀባይነት ያላቸው ተጽዕኖ ፈጣሪ ሰዎች መጥቶ የኢትዮጵያ ገጽታ እንደተቀየረና ያለው ነገር እንደዚህ እንደሚያምር የሀገሪቷን ከፍታ ካላሳዩ ዓለም መጀመሪያ በሚያቀን መንገድ ነው የሚቀጥለው ማለት ነው። እና ይሄ ነገር እኮ ሊያስደስታችሁ ነው የሚገባው። እኔ በምን አእምሯችሁ እንደምታስቡት አናቅም። አንዳንድ ሰዎች ያደጋገር ላይ ንቁጭ ያላችሁት ከተማሩ ሰዎች ጋር ነው የምትውሉት፣ ግን ሁል ጊዜ አስተሳሰባችሁ እዛው ነው ያለው፣ አያድግም። አዶናይ በጣም ነው የምናመሰግነው። ኪፕ ጎይንግ። ታውቃላችሁ ስፒዲ መጥቶ ከተመለሰ በኋላ ያለውን ለውጥ ሁላችሁም ታውቃላችሁ። ዴላን ፔጅ ደግሞ ከ19 ሚሊዮን በላይ ፎሎወር ነው ያለው። ፎሎወር ብቻ ከ19 ሚሊዮን በላይ ፎሎወር አለው ቲክቶክ ላይ። ቪውን ደግሞ ሳዩት አስቡት። አንድ የሚለቀው ቪዲዮ ምን ያክል ቪው ምን ያክል ተደራሽ እንደሆነ መቼም ሁላችሁም አይጠፋችሁም። እና በዚህ ደረጃ ሀገራችንን የሚያስተዋውቅ ነገር በነገራችን ላይ ለዴላን እንደዚህ አይነት የሚደረጉ ነገሮች ዴላን ላይ እየተደረጉ ያሉ ነገሮች ስታዩት እየተደረገ ያለው ለሱ አይደለም፣ እየተደረገ ያለው ለዴላን ኦዲየንሶች ነው። ይሄ ልጅ ከዚህ ሲመለስ ስለ ኢትዮጵያ እንዴት አርጎ እንደሚገልጽ አስቡ። ሳይመጣ እንኳን እንዴት እንደገለጻት ኢትዮጵያን አይታችኋል አይደል? ይሄን ሁላ ነገር አይቶ ይሄን ሁላ እንክብካቤ አይቶ ስለ ኢትዮጵያ ሕዝብና ስለ ኢትዮጵያ ስለ ሀገራችን እንዴት አድርጎ ሊዘግብ እንደሚችል አስቡት። እኔ በጉጉት እየጠበቅኩ ያለሁት ያንን ዘገባ ነው። እናንተ ግን ዛሬ እዚህ ጋር ለተደረገለት የሆቴል ክፍያ ወይ የምግብ የምናምን እሱ ያስጨንቃችኋል። በጣም ነው የምታሳዝኑት። ሀገር ከፍ ስትል ደስ ሊላችሁ ነው የሚገባው። በምንም አይነት ሲቹዌሽን የምንም አይነት ተቃውሞ ውስጥ ብትኖሩ ሐሳባችሁ ከዚህ ተቃራኒ መሆን የለበትም። ሰላማችሁ ብዝት ይበል። አዶናይ በድጋሚ ደጋግመን እናመሰግናለን። ኪፕ ጎይንግ ኪፕ ሻይኒንግ ማይ ብራዘር። ሌሎቻችሁም ቲክቶከሮች እንደዚህ ተማሩ።
ኢንተርናሽናል መሆንን አገርን እንደዚህ ለሌላው ዓለም ማሳወቅን በጎን ማሳወቅን ልመዱ። ፖለቲሻን ተብዮች በየሀገሩ ቁጭ ብላችሁ የኢትዮጵያን ውድቀት ጥላቻ ብቻ መጥፎ ጎኗን የምታሳዩ ሰዎች ከዚህ በደንብ ተማሩ። ኢትዮጵያ ከፍ ትበልልን። ያሉን ክፍተቶች እንዳሉ ሆኖ ነገ ግን ከፍ ያለች ሀገር እንደምትኖረን በምናየው ነገር አንጠራጠርም። ሰላም። ሀገሩ ኢትዮጵያ በመልካም እንድትጠራ ሌት ተቀን የሚለፋው የልጅ አዋቂ ይህንን ቪዲዮ ላይክ፣ ሼር፣ ሪፖስት ያደርጋችሁ ለሁሉም አጋሩ። እርዳታ የሚያስፈልጋቸውን በህይወት ፈተና የደከሙትንና አጋዥ ያጡትንም ወገኖች አይቶ ማለፍ የማይሆንለት ለሀገር ባለውለታ አንጋፎችን በህይወት እያሉ ማክበርን ያሳየን ድንቅ ወጣት ለተራቡት ምግብ እንዲደርስ በበሽታ ለሚሰቃዩትም ሕክምና እንዲያገኙ ሌት ተቀን ይደክማል። ሰዎችን ሰው በመሆናቸው ብቻ በፍጹም ፍቅርና ትትና ሲያገለግል ማየት የብዙዎች ልብ የሚነካ ማንነቱ ይህ ነው። በሌላ መልኩ ደግሞ ሀገረ እንግሊዝ ድረስ በመጓዝ ዴላንን ወደ ሀገራችን እንዲመጣ በማድረግ የኢትዮጵያን ውበት፣ አንድነት፣ ባህልና መልካም እሴቶችን ሁሉ በኩራት ሲያንጸባርቅ እናያለን። በየቦታውም እየተዘዋወረ የሀገሩን መልካም ገጽታ ለዓለም ያስተዋወቀ፣ ከሁሉ በላይ ደግሞ ሰላምንና ፍቅርን በመስበክ እውነተኛ የሀገር ልጅነቱን አስመስክሯል። ለሀገር መቆም ማለት ምን ማለት እንደሆነ በተግባር ለሚያሳዩ ወጣቶች አዶናይ ትልቅ አርአያም ነው። በዚህ ዘመን እንደ አዶናይ አይነት ቅን አስተዋይና ሀገር ወዳድ ወጣቶች ለዓለምና ለሀገራችን ትልቅ ብርሃን ናቸው። መልካምነት መቼም ቢሆን ከንቱ ሆኖ አይቀርም። ለአዶናይ ያላችሁን ፍቅርና አድናቆት በኮመንት ላይ አስፍሩልኝ። እንግዲህ ጋይስ ትላንት የነበረው የክራውን ኦፍ ሂዩማኒቲ አዋርድ አዶናይ እና ጆን ዳንኤል ወስደውታል ማለት ነው፣ በአንደኝነት በማሸነፍ ማለት ነው። እንግዲህ ብዙ ሰዎች ይህንን ነገር እየተቃወሙ ያሉ ይመስለኛል። እንግዲህ ከነዚህ መሀል ደግሞ አንድ ወንድማችን አለ፣ እሱን እጋብዛችኋለሁ። የነበረው ሁኔታ ምን ይመስላችኋል? እንግዲህ አዶናይ እንዳሸነፈ ነበረ ሲነገር የነበረው በቁጥር ብዛት ማለት ነው። እንግዲህ ሁለቱም ተጋርተውታል ይህንን ነገር እና እንግዲህ የነበረው ቪዲዮ ላሳያችሁና ተመልሼ እመጣለሁ። መልካም ቆይታ ይሁንላችሁ። ሰላም ፋሚሊ እንዴት ናችሁ? ክራውን ኦፍ ሂዩማኒቲ አዋርድ ቦታችን ላይ ተገኝተናል። የሚገባንን ይዘን እንወጣለን። ምንጊዜም ጆን ዳንኤል ይሄኛው የሽልማት ዘርፍ ሶሻል ሚዲያን ለበጎ ዓላማ በመዋል በሶሻል ሚዲያ ሂዩማኒቴሪያን አዋርድ ዘርፍ በጣም ከባድ ውድድር ነበር። የምታውቋቸው የሶሻል ሚዲያ አርበኞች ወጣቶቹ እነ መሳይ ዋቅጅራ፣ እነ ህይወት ታደሰ፣ እነ አክሊሉ ተስፋዬ፣ እነ ጆን ዳንኤል፣ እነ አዶናይ ብርሃኔ ያው እንዲህ አሉ። ሶሻል ሚዲያዎች ራሱ እጃቸውን እየዘረጉ ነው። ከባድ በሰብአዊ ልማት ዘርፍ በሚያደርጉ ድጋፍ ሽልማቱ ራሱ በጣም ደስ የሚል ያውቃል ያለ ነው። አሸናፊው የ1 ሚሊዮን ብር ሽልማት ይሸልማል። ምክንያቱም የዲጂታል ወርልድ ነው አሁን ዲጂታል ፕላትፎርም ለሰብአዊ ዓላማ በመጠቀም እየሰሩ ያሉትን ማበረታታት ስለሚያስፈልግ ይህን ይሸልምልን ታላቁ አሉላም ፓንክረስት ዶክተር የፕሮፌሰር ሪቻርድ ፓንክረስት የታላቁ ፋሚሊ በሙሉ ኢትዮጵያን የሚወዱ የተከበረ ትልቅ ቤተሰብ ነው። አመስግኑልን ከነሩጫው በእግዚአብሔር ተስፋ ይደርሳችሁ። ወደ ማን ትመጣለህ? ይሄኛው በደንብ ሴንተሩ ያዘው ጋር በዚህ ዘርፍ በሶሻል ሚዲያን ለሁማኒቴሪያን ዓላማ በመጠቀም የ2018 ዓመተ ምህረት በፈረንጆቹ አቆጣጠር 2026 የመዝጊያውን ፕሮግራም የመጨረሻውን የሽልማት
ዘርፍ አሸናፊ ለዚህ ወጪ ናቸው። ሁለቱ ተናንቀው ያው ያችን 1 ሚሊዮን ይባጠሱ ይካፈላል። አዎ ትንሽ አንዳንድ ፎርማል ቃላት መጠቀም ያስፈልጋል በሚል ነው። አዶናይ ብርሃንና ጆን ዳንኤል ሁለቱም እኩል አንደኛ በመውጣት አሸናፊ ሆኗል። ወደ መድረክ እንድትወጡልን እጋብዛለሁ የሁለቱም ተወካዮች። ቪዲዮ እንግዲህ ይሄንን ይመስላል ጋይስ። ሁለቱም አንድ ላይ አንደኛ ላይ እንደወጡ ነው እንግዲህ ያየ ነው ማለት ነው። ስለዚህ እዚህ ጉዳይ ላይ እኔ የራሴን ሀሳብ ለመስጠት ያህል ምን ይመስለኛል፣ ሁለቱም እንግዲህ አዶናይ ቢወስደው ለጆን ዳንኤል ክብር ሲሉ ወይ ደግሞ ለጆን ዳንኤል እንግዲህ ሪስፔክት ለመስጠት ይመስለኛል እንጂ የሽልማቱን ጉዳይ እኔ ብዙም ስለ ብር ጉዳይ ችግር የለውም። ነገር ግን ሁለቱም ላይ ያለው ነገር እንግዲህ እኩል እንዲሆኑ ጥሩ ሞራል እንዲሰማቸው ለማድረግ የፈለጉ ይመስለኛል። በመጥፎ ነገር አላየሁትም። በገንዘቡ ጉዳይ ግን ምናልባት ይህንን የሚያስጨንቃቸው ሰዎች ካሉ ይጨነቁበት። ነገር ግን ይህንን ነው እኔ የተረዳሁት ማለት ነው። እና የነበረው ተቃውሞ ቪዲዮ ላሰማችሁና እኔ እዚህ ላይ አበቃለሁኝ ማለት ነው። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። እንግዲህ ሰላም ጤና ይስጥልኝ። ይኸውላችሁ ጋይስ እንደሰማችሁት ምርጫው ሁለቱም አንደኛ ነው ወጡት የተባለውና አንደኛ ለወጣ ሰው 1 ሚሊዮን ብር ነው የተባለው። እስካሁን ድረስ ምንም የታወቀ ነገር የለም። ይሄው ላይቭን እየተከታተልኩኝ ነው። ግን ይሄን 1 ሚሊዮን ብር አንደኛ ለወጣው 500 ሺህ ሊያካፍሉ ነው ወይስ ለሁለቱም 1 ሚሊዮን ብር ነው የሚሰጡት? 1 ሚሊዮን ብር ለሁለቱም ከሰጡ ይስጡ። ነገር ግን 1 ሚሊዮን ብር ለሁለት የሚያካፍሉት ከሆነ ኮምፕሌን አለን። የህዝብ ብር ነው፣ ጥያቄን ጠይቃቸዋለን።